የሶቪየት ዩኒየን ንብረት የሆነችው ቢ59 የተባለችው ሰብመሪን ወይም ሰርጓጅ መርከብ በካሪቢያን ባህር ውስጥ ለአሜሪካ ቀረብ ብላ ወይም የተወሰነ ኪሎ ሜትር ርቀት ላይ ሆነ በውሃ ውስጥ ሆና ተደብቃ ጥቃት ለመፈጸም ዝግጁ ሆና ነበር። በዛ ሰዓት ላይ የአሜሪካ ባህር ኃይሎች በትክክል ሊረዱና ሊያውቁ የቻሉት እዚህ ቦታ ላይ መኖሯን በትክክል አወቁ። ስለዚህ ሰርጓጅ መርከቡ ወደ ሰርፌሱ እንዲወጣ ለማድረግ የተለያዩ ቦምቦችን ወደ ውሃ ውስጥ መጣል ጀመሩ። የሶቪየት ዩኒየን ንብረት የሆነችው ይቺ ሰርጓጅ መርከብ ደግሞ ካለችበት ብዙ ሺህ ኪሎ ሜትር ርቀት ላይ ያለው ዋና ማዘዣ ጣቢያው ከነጨራሹ መገናኘት አልቻሉም ነበር ወይም ኮንታክታቸው ተበጥሶ ነበር። የመርከቧ ካፒቴን በዚህ ሰዓት ላይ የመሰለው በቃ ጦርነቱ ተጀምሯል ማለት ነው ብሎ አሰበ። ስለዚህ ኒኩሌር ቶርቢዶ የሚባለውን ሚሳኤሎች የምተኩስበትም ሰዓት ደርሷል ብሎ አሰበ። ይህ ጊዜ ማለት በአሜሪካና በሶቪየት ዩኒየን መሃል የነበረው አስጨናቂ ሁኔታ ከልክ በላይ የከረረበትና የጠበቀበት ሰዓት ነበር። ሁለቱም ሀገራት ደግሞ በሺ የሚቆጠሩ እነዚህ አቶሚክ ይዘት ያላቸው ሚሳኤሎች ለመተኮስ አንድ ፕሬስ ለመጫን የተወሰነ ርቀት ላይ ነበሩ። የሶቪየት ዩኒየን ንብረት የሆነችው ይቺ ሰርጓጅ መርከብን ካፒቴኗ ኒኩሌሩን የሚተኩሰውን በተኑን ለመጫን እንኳን ትንሽ ቀርቶት ነበር። ግን በድንገት አንድ ክስተት ተፈጠረና ይቺ ምድራችንን ወይን ዓለምን ከመጥፋት በድንገትና በቅስፈት ለማስቆምና ለማዳን ተሳካለት። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች ይህ ታሪካዊና አስገራሚ የሆነ ክስተት በዓለም ታሪክ ላይ በዛ 12 ቀን ውስጥ የተከሰተ ሲሆን በአሜሪካና በሶቪየት ዩኒየን መሃል የነበረው ኮልድ ዋር የተባለው ክስተት እጅግ በጣም ከቁጥጥር ውጪ እየወጣ በነበረበት ሰዓት ላይ የደረሰ ክስተት ነው። የተፈጠረውም ደግሞ ሁለተኛ ዓለም ጦርነት ላይ በዓለም ላይ ያለ ሁሉም ግለሰብ ጃፓን ላይ የተጣለው ሂሮሺማና ናጋሳኪ ላይ የወደቀውን አቶሚክ ፈንጂ እንዲሁም ያስከተለውን ጥፋትና ሳይድ ኢፌክቱን በዛ ላይ ደግሞ የአሜሪካን ኃይለኝነትና የማይታወቀውን አስፈሪ መልኳንም በደንብ አይቶት ነበር። በዚህ ጊዜ ላይ የአሜሪካንን አቅም ወይም ኃያልነቷን ሊገዳደርና ሊፎካከር የሚችል አንድ ሀገር አለ ቢባል እሷም ደግሞ ሶቪየት ዩኒየን ብቻ ነበረች። ምክንያቱም ሁለተኛ ዓለም ጦርነት እንዳበቃ በጣም በፍጥነት ሶቪየት ዩኒየን በዓለማችን ላይ ሁለተኛ ሀገር መሆን ቻላ ነበር። በኒኩሌር ቴክኖሎጂ በጣም ሰርተውና ፈጠን ብለው አቶሚክ ፈንጂን መታጠቅ የቻሉ ሁለተኛ ሀገር መሆን ችለው ነበር። በተደጋጋሚ ደግሞ የተለያዩ ኒኩሌር ቴስቶችን በማድረግ በተዘዋዋሪ ለአሜሪካኖች ምልክት ሰጥተዋቸው ነበር። እኛ ጃፓኖች አይደለንም እናንተ ስታጠቁብንና አገራችንን ስታጠፉ ጸጥ ብለን አናያችሁም እያሏቸው ነበር። እንደሚታወቀው ይህ ጊዜ ማለት ደግሞ በአሜሪካና በሶቪየት ዩኒየን መሃል ኮልድ ዋር የተባለው ክስተት እጅግ በጣም ደምቆና ሞቅ ብሎ ቀጥሎ ነበር። ሁለቱም ሀገሮች በሚባል ደረጃ በዚህ ሰዓት ላይ አንደኛውን ለመብለጥ የተለያዩ ቴክኖሎጂያቸውንና ሚሳኤሎቻቸውን ሁል ጊዜ ዝግጁ አድርገው በተጠንቀቅ ያስቀምጡ ነበር። ምክንያቱም ጥቃቱን በምድርም ሆነ ከፈለገ በአየር ወይም ደግሞ በውቅያኖስ ማድረግ እንችላለን እያሉ ያሳዩ ነበር። በዚህ ሰዓት ላይ ሙሉ ዓለም በደንብ ጠንቅቆ የሚያውቀው ነገር ከሁለቱ ሀገራት መሃል አንዳቸው እንኳን ይህንን የኒኩሌር ጦርነት እንጀምራለን ብለው ከቀሰቀሱና አንድ ብለው ከቀደሱ ሌላኛው ሀገርም ደግሞ የዛን መልስ በራሳቸው ወይም ደግሞ በዛው በኒኩሌር መሳሪያ አጸፋ ምላሽ እንደሚሰጡ ሁሉም እርግጠኛ ሆኖ እየጠበቀ ነበር። በእንደዚህ ሁኔታ ደግሞ የሚፈጠረው ጥፋት ጃፓን ላይ ከወደቀውና ከተጣለው ኒኩሌር አኳያ ሲታይ እጅግ በጣም አሰቃቂና ኃይለኛ እንደሚሆን ሁሉም እርግጠኛ ሆኖ እየተነበየ ነበር። እንዲያውም በሰዓቱ ብዛቱ ሲታይ ምሁራንና ኤክስፐርቶች እንዳሉት ከሆነ በዓለማችን ላይ ያለው የሰው ዘር በአጠቃላይ 70% የሚደርሰው ፖፑሌሽኑ ወይም ብዛቱ በዚህ ክስተት ብቻ ድምጥማጡ ይጠፋል ብለው ተንብየውና ገምተው ነበር። ለዚህ ክስተትም ደግሞ ሁለቱም ሀገራት ከማንም አናንስም በሚለው አቋማቸው ቦምብ የሚጥሉ የተለያዩ ኤርክራፍታቸውና አውሮፕላናቸው በእያንዳንዱ ቀንና በእያንዳንዱ ሰዓት በሚባል ደረጃ ሁል ጊዜ አየር ላይ ነበረ የሚያንጃብቡትም የሚዞሩትም። በዛ ላይ ደግሞ ኒኩሌር የታጠቁት እነዚህ ሰርጓጅ መርከቦቻቸው ኢንተርናሽናል በሚባለው የውሃ ክፍል ላይ በእያንዳንዱ ሀገር ላይ ተጠግተው አንድ ቀጭን የሆነች ትዕዛዝን ብቻ ይጠብቁ ነበር። ከዛ ሌላ ደግሞ አሜሪካን እነዚህ ኒኩሌር መሳሪያዎቻቸውን ጣሊያንና ቱርክ ውስጥ የተለያየ ቦታ ላይ ዲፕሎይ አድርጓቸው ነበር። ምክንያቱም እነዚህ ሁለት ሀገራት የኔቶ ተባባሪ ስለሆኑ በዛ ላይ ደግሞ ለሶቪየት ዩኒየን ድንበር እጅግ በጣም በቅርበት የሚገኙ ሀገሮች ናቸው። ይህን በማድረጓ እንግዲህ አሜሪካ በዚህ ጉዳይ ላይ ጥንካሬዋን የበለጠ ለማሳየትና ኃይለኛነቷን ድርሻውን ለመያዝ ጠቅሟት ነበር። ምክንያቱም ከነዚህ ሀገራት ላይ ሆና አሜሪካ የሶቪየት ዩኒየንን ምዕራባዊ ክፍልን በአጠቃላይ ለማጥቃትና አታክ ለማድረግ በከፍተኛ ሁኔታ ይቀላታልም ቀለል ብሎም ይገኛል። ግን ደግሞ ይሄን ዜና ሶቪየት ዩኒየኖች በሰሙና ባወቁ ሰዓት ላይ እነሱም የተለያየ ኒኩሌር መሳሪያቸውን ለአሜሪካ ቀረብ ብሎ የሚገኝ ሀገር ላይ ዲፕሎይ ለማድረግና ኢንስቶል ለማድረግ ወሰኑ። ለዚህ ስራና ለዚህ ተግባራቸው ደግሞ በጣም ምርጥ የተባለው ቦታና አድራሻ ሌላ ሳይሆን እንዲያውም ከአሜሪካ 200 ኪሎ ሜትር ራቅ ብሎ በደቡባዊ ምዕራብ በኩል የምትገኘው የኩባ ደሴት ምርጥ ሆኖ ሊያገኙ ቻሉ። አንደኛ ኩባ ውስጥ በዛ ሰዓት ላይ የኮሚኒስት አስተዳደር ያለው መንግስት ይመራት ነበረም። አሜሪካኖች ደግሞ ይህ አስተዳደር በምንም አይነት ሁኔታ አይወዱትምም አይዋጠላቸውም ነበረም። ምክንያቱም አሜሪካኖች በጣም ብዙ ጊዜ የሚያስቡትና የሚጠራጠሩት የነበረው ኩባ የሶቪየት ዩኒየን ተባባሪ ወይም አጋዥ ሀገር እንደሆነች ይጠራጠሩም ይፈሯትም ነበረም። የዚህ ዋና ምክንያቱ ደግሞ የኮሚኒዝም ዋና መፈልፈያና መነሻ ሶቪየት ዩኒየን እንደሆነች መቼስ ዓለም ጠንቅቃ ታውቃለች። ኮሚኒዝም ማለት እንግዲህ ዋና ዓላማውና የሚመራው በአገሪቱ ላይ ያለ ጠቅላላ ቢዝነሶችና ስራዎች በመንግስት ቁጥጥር ውስጥ ይሆናል። ሁሉም ሰራተኛ ደግሞ እኩል የሆነ ጥቅምና ድርሻ ያገኛል። በዚህ አስተዳደር ውስጥ ደግሞ በህዝብ መሃል ሀብታምና ደሃ የሚባል የተለያየ ክፍፍል አይነት ወይም የተለየ ማህበረሰብ አይፈጠርም ማለት ነው። በተቃራኒው አሜሪካ ግን የምትፈልግ የነበረው
በመላ ዓለም ላይ ካፒታሊስት የተባለው ሲስተም እንዲሰራጭና እንዲበዛ ፍላጎቷ ነበረ። ይህም ማለት በአንድ በኩል በቃ ነፃ ገበያ ነው። ማንም ሰው የፈለገውን ቢዝነስ መስራት ይችላል። የራሱን ጥቅምም ደግሞ ማዳበርና ማበልጸግ ይችላል። አሜሪካኖችም ቅርባቸው የምትገኘውን ኩባን በመቆጣጠር ጥቃት ፈጽመ የካፒታሊስት አስተዳደር ለመመስረት ትልቅ ጥረት አድርጋ ነበረ። እንደዛም ሆኖ ግን የኩባ ፕሬዝዳንት የነበረው ፊደል ካስትሮ የሶቪየት ዩኒዮኖችን እርዳታ ማግኘት ቻለም። እንዲያውም ለኩባዎች የተለያዩ የጦር መሳሪያዎችና የሚፈልጉትን እርዳታ ያቀብሏቸው ነበረ። እንደዛም ሆኖ ግን ከኩባ ጋር ወዳጅ ከሆኑ በኋላ ሶቪየት ዩኒዮኖች ዋና ዓላማቸው የነበረው ለየት ያለና የራሳቸው ምርጥ እቅድም ነበራቸው። በጊዜው የሶቪየት ዩኒየን አስተዳደር ዋና መሪ የነበረው ወይም ፕሬዝዳንታቸው ኒኪታ ክሩስቼቭ ከኩባው ፕሬዝዳንት ከፊደል ካስትሮ ጋር አንድ ሚስጥራዊ ስምምነት ሊያደርጉ ቻሉ። በዛ ስምምነትም ደግሞ የተወሰነው ሶቪየት ዩኒዮኖች አህጉር ተሻጋሪ የሆኑትን ባላስቲክ ሚሳይሎች ባጭሩ አይሲቢኤም የሚሏቸውን ኩባ ውስጥ ኢንስቶል ያደርጉታል ወይም ዲፕሎይ ያደርጉታል። ይህን ስለፈቀደች ደግሞ ኩባን ከአሜሪካም ጥቃት እንከላከልላቸዋለን ብለው ነበር የተስማሙት። ግን የዚህ ስምምነት ሌላኛው መልኩ ኩባን ከአሜሪካ እንጠብቃለን በማለታቸውና በመስማማታቸው የተነሳ የኒውክሌር ዋርሄዳቸው ወይም ደግሞ ማዘዣቸው ደቡባዊ የአሜሪካ ግዛቶችን እንዳለ በቀላሉ መምታትና ማጥቃት የሚችሉበት ሲስተም ፈጥረው ነበረ። ይህ ስምምነታቸውና ዲል እንኳን በአገሪቱ ላይ ማንም ሰው አያውቀውም አልሰማውም የሚባል ነበረ። ስለዚህ ሶቪየት ዩኒዮኖችም በጣም በሚስጥር ተጠንቅቀው እነዚህ አህጉር ተሻጋሪ የሚባሉት ባሊስቲክ ሚሳይሎቻቸውን ኩባ ውስጥ የሚገኙ የተለያዩ ቦታዎች ላይ ከመረጡ በኋላ ኢንስቶል ማድረጋቸውና መደቀናቸውን ቀጠሉ። እንደዛም ሆኖ ግን ይህ ነገር አሜሪካ ውስጥ እንደ ተራ ሐሜት ሆኖ ወይም እንደ ተራ ወሬ ሆኖ በጣም ሲሰማና ይወራ ነበረ። ነዋሪዎችም ደግሞ በጣም መፍራትና መንቀጥቀጥ ጀመሩ። ምክንያቱም እየተባለ የነበረው ከፍሎሪዳ 200 ኪሎ ሜትር ራቅ ብሎ በምትገኘው ኩባ ውስጥ የሶቪየት ዩኒዮኖች ኒውክሌር ሚሳይል ተደቅኖብናል ወይም ኢንስቶል ተደርጓል መባል ጀመረ። ዋይት ሃውስም እነዚህን ሁሉ ዜናዎችና ወሬዎች ሰምቷቸው ነበረ። እናም በፈረንጆቹ በ1962 አሜሪካ ውስጥ በተደረገ ስቴት ኤሌክሽን ወይም የምርጫ ሂደት ላይ ለምርጫ መቀስቀሻ ወይም ለምርጫ ቅስቀሳ የተጠቀሙበትም ህዝቡንና ነዋሪውን በደንብ ያሳመኑት በአገሪቱ ላይ የሚሰማው ይሄ ወሬ በአጠቃላይ ምንም አይነት ፍንጭና ምንጭ የሌለው ከእውነት የራቀ ነው እያሉ ሲያሳምኑ ነበረ። እንደዛም ሆኖ ግን የአሜሪካ አየር ኃይሎች እውነታው ምን እንደሆነ ለማወቅ በጣም ስለተጉና ስለጣሩ በመጨረሻም ሰላይ የሆነችውን ዩቱ የተባለችውን ጀታቸውን ለመጠቀም ወሰኑና ላኳት። ይቺ የስለላ ፕሌንም ከተላከች በኋላ የኩባ ደሴቶችን እንዳለ ከላይ ሆና ምስል አነሳችና መላክ ቻለች። በዛ ሰዓት ላይ በፎቶ ወይም በምስሉም በትክክል ሊታይ ቻለው አጭር ርቀት የሚጓዘው አር12 የተባለውና እና መካከለኛ ርቀት መጓዝ የሚችለው አር12 የተባለው ባሊስቲክ ሚሳይሎች በትክክል ቦታው ላይ እንደተደቀኑና እንደተቀመጡ ማየት ቻሉ። ይህ ምስልና ፎቶ ከተገኘ በኋላ ይህን ነገር ለማሳመን እንኳን በጣም በቂ ነበረ። ሶቪየት ዩኒዮኖች ለአሜሪካ ቀረብ ብለው በደቡባዊ ምስራቅ በኩል ከበው እንደተቀመጡ በደንብ አረጋግጠው ነበረ። ይህ ነገርም ተረጋግጦ በጊዜው የአሜሪካ ፕሬዝዳንት የነበረው ጆን ኤፍ ኬኔዲ ዜናው ሲደርሰውና ሲነገረው መብረቅ ሆኖ ነው የወደቀበት። ዋና ምክንያቱ ደግሞ ኩባ ከመጀመሪያም ወይም ከድሮም አሜሪካኖች በጣም የሚናደዱባትና የሚጠሏት አገር ናት። ስለዚህ አሁን ባደረገችው ስራ ደግሞ የእጇን ማግኘት አለባት መማር አለባት ብለው በአየር ጥቃት ለማውደም ኤር ስትራይክ ለማድረግ አሰቡ። ይህ ፕላንም መጀመሪያ የታቀደ የነበረው መጀመሪያ በአየር አድርገው ሶቪየት ዩኒዮኖች ያስቀመጡትና ዲፕሎይ ያደረጉትን አይሲቢኤም የተባሉትን ሚሳይሎች ቀድሞ ማጥፋትና በመቀጠል ጠቅላላ ኃይላቸውን ተጠቅመው ኩባን መቆጣጠርና የራሳቸው ማድረግ ነበረ። ይሄ ደግሞ በጣም ከድሮ ሲታሰብበትና ሲታቀድበት የነበረ ነገር ነው። የአሜሪካ ፕሬዝዳንት ይህንን ፕላን ቢያጸድቀውና በትክክልም ተግባራዊ ቢያደርገው ኖሮ ሶስተኛ ዓለም ጦርነትን እንደ መጋበዝና እንደ መጥራት ይቆጠር ነበረ። ምክንያቱም ኩባ ውስጥ የተቀመጡትን የሶቪየት ዩኒየን እነዚህን ሚሳይሎች መምታትና ማጥቃት ማለት በራሱ ቀጥታ ሶቪየት ዩኒየንን ከመናቅና በሷ ላይ ጥቃት ከመፈጸም የማይተናነስ እንደሆነ ይታሰባል ይታወቃል። እንደዛ ከሆነ ደግሞ በሁለቱም አቅጣጫ የተለያየ የኒውክሌር ጦርነቶች አንድ ብለው ይጀመራሉ። አንዴ ከተጀመረ ደግሞ ማስቆሙና ኮንትሮል ማድረጉ በዓለማችን ላይ ማንም የሚችለው እንዳልሆነ ሁሉም ጠንቅቆ ያውቀው ነበረ። በሌላ በኩል ደግሞ ሶቪየት ዩኒዮኖች አሜሪካ ለማድረግ ያሰበችውን ነገር ቅድሚያ ወይም ቀደም ብለው ባወቁና በሰሙ ሰዓት ለጥቃቱ መልስ ለመስጠት ሲሉ ወገባቸውን በደንብ አድርገው ማሰር ጀመሩ። ለዚህ ዝግጅትም ደግሞ የሶቪየት ዩኒየን ንብረት የሆነችውን ቢ59 የተባለችው ኒውክሌር ይዘት ያላት ወይም ደግሞ ኒውክሌር ተሸካሚ የሆነችው ሰርጓጅ መርከብ የዚህ ቪዲዮ መግቢያ ላይ ያነሳሁላችሁ ሰብመሪን ወይም ሰርጓጅ መርከብ አዘጋጅተው ልከዋት ነበረ። ይቺ ሰርጓጅ መርከብ ለኩባ ቀረብ ብሎ የሚገኘው ካሪቢያን ባህር ውስጥ ተደብቃ ትዕዛዝ እንድትጠብቅ ታዛ ነበረ። የሰርጓጅ መርከብ አዛዦች ወይም ደግሞ በውስጥ ያሉ ባለስልጣናት ሙሉ ለሙሉ ስልጣን የተሰጣቸው የነበረው በድንገት እንኳን ጦርነቱ ከተነሳ ኒውክሌር የተሸከሙትን እነዚህ ቶርቢዶ ሚሳይሎችን ላውንች ለማድረግና ወደ አሜሪካ ለመተኮስ ወደ ሞስኮ ወይም ከሞስኮ ፍቃድ መጠየቅና እኛን ማናገር ከነጭራሹ አያስፈልጋችሁም ተብሎ ተነግሯቸዋል ወይም ሙሉ ፍቃድ ተሰጥቷቸው ነበረ። ከአሜሪካ ባህር ኃይል ለመደበቅ ደግሞ ሰርጓጅ መርከቧ ከውቅያኖሱ በታች በጣም በጥልቀት ጉዞ እያደረገች ስለነበረ ከሞስኮ ጋር የነበራቸው የሬዲዮ ግንኙነት ሙሉ ለሙሉ ተቋርጦባቸው ነበረ። በዛ ሰዓት ደግሞ የአሜሪካኖችን ራዳር በደንብ ስለሰራ የሶቪየት ዩኒየን ኒውክሌር ተሸካሚ የሆነች ሰብመሪን አሜሪካንን ቀርባ ትገኛለች ወይም ኩባ አካባቢ ናት ለሚለው የተወሰነ ተጠራጥረው ነበረ። የተጠራጠሩትም የተለያዩ ቦታዎች ላይ የተለያዩ ቦምቦችን በመጣል የሶቪየት ዩኒየኖችን እቺን ሰርጓጅ መርከብ ወደ ላይ ወጣ ማንነቷን ይፋ በግልጽ እንድታስረዳና እንድትታይ ትዕዛዝ መስጠት ጀመሩ። የአሜሪካ ባህር ኃይሎች ቀደም
ቀደም ብሎ የጣሉት የነበረው። እነዚህ ቦምቦችን እንኳን እንያቸው ከተባለ በጥልቀት ምልክት መስጫ ቻርጅ ማድረጊያ ናቸው። ሲግናሊንግ ዲፕስ ቻርጅ የሚባሉት ማለት ነው። ቦምቡ በራሱ ሰርጓጅ መርከብን የሚጻረር ወይም ደግሞ አንቲ ሰብመሪን የሚባል ሲሆን ግን በድንገት እንኳን በቅርቡ ከፈነዳ ወይም ቀረብ ብሎ ከፈነዳ ሙሉ ሰብመሪኗን ወይም ሰርጓጅ መርከቧን ሊበታተናት ይችላል። ስለዚህ በዚህ ሰዓት ላይ የሶቪየት ዩኒየን ንብረት የሆነችው ቢ59 የተባለችው ሰርጓጅ መርከብ ውስጥ ያለው ካፕቴን ከመጀመሪያም ከሞስኮ ጋር ያለው ግንኙነት ተቋርጦ ነበር። ፍንዳታ በሰሙ ሰዓትም ደግሞ በቃ ጦርነቱ ተጀምሯል፣ ተቀስቅሷል ብሎ ማሰብ ጀመሩ። ስለዚህ ቀደም ብሎ እንደተነገራቸው ደግሞ ኒኩሌር ተሸካሚ የሆኑትን ቶርቢዶ ሚሳይሎችን መተኮስና ማስወንጨፊያ ሰዓቱ አሁን ነው ብሎ ማሰብ ጀመሩ። በእርግጥ ቀደም ብሎ ሙሉ ስልጣን ተሰጥቷቸዋል። ግን ይሄን ኒኩሌርን የሚተኩሰውን በተኑን ፕሬስ ከማድረጋቸው በፊት በሰርጓጅ መርከብ ውስጥ የሚገኙ 3 የተለያዩ ኦፊሰሮች መስማማታቸውና መፍቀዳቸው ግዴታ ነበረ። ከ3ቱ ኦፊሰሮች ወይም ባለስልጣኖች መሃል 2ቱ ኒኩሌር ተሸካሚ የሆነውን ቶርቢዶ ሚሳይልን መተኮስ አለብን ብለው ወስነው ነበረ። አንደኛው ኦፊሰር ግን እነሱ ከሚሉት በተቃራኒ ነበረ። ኤክስኪዩቲቭ ኦፊሰር የሆነው ቫሲሊ አርኪፖቭ የተባለው ኦፊሰር በስልጣን ደረጃ ስናየው እንኳን የቢ59 ሰርጓጅ መርከብ ሁለተኛ አዛዥ ኦፊሰር ነው። እንደዛም ሆኖ ግን የአጋሮቹን የሁለቱን ኦፊሰሮች ውሳኔ ከነጨራሹ ሊስማማበት አልቻለም። ስለዚህ በ3 ኦፊሰሮች መሃል ከፍተኛ የሆነ ጭቅጭቅ ሊሰማ ቻለም። አርኪፖቭ እንግዲህ ፍላጎቱና ውሳኔ ነበረው። ይህ ኒኩሌር ተሸካሚ የሆነውን ሚሳይል መተኮሱ አደጋው በጣም ከፍተኛ ነው። ዋና ምክንያቱ ደግሞ በትክክል እንኳን ጦርነቱ ለመጀመሩ ምንም አይነት ኮንፈርሜሽን አልደረሰንም፣ አላረጋገጠንም ነበር እያለ ያለው። የተወሰነ ደቂቃ ይህ ጭቅጭቅ እየቀጠለ ሄደ። ከዛ በኋላም በመጨረሻም ቢ59 የተባለችውን እቺ ሰርጓጅ መርከብን ወደ ሰርፌስ ወይም ወደ ላይ ከፍ ካደረጓት በኋላ መጀመሪያ ከሞስኮ ጋር ግንኙነት እናድርግ፣ ምክንያቱም ትክክለኛ የተፈጠረውና ያለውን ሲቹዌሽን ሁኔታ ማወቅና ማረጋገጥ እንዲችሉ ማድረግ ነበር ፍላጎታቸው። ቢ59 በተባለችው ሰርጓጅ መርከብ ውስጥ ይህ ሁሉ ግብግብና ጭቅጭቅ እየተደረገ በነበረበት ሰዓት ላይ በሁለቱ ሀገራት መሃል እየተፈጠረ ያለው ይህ አስጨናቂ የሆነው ቴንሽን ቀለል ለማድረግና ውጥረቱን ረገብ ለማድረግ የራሻና የአሜሪካ ፕሬዝዳንት አንድ ስብሰባ ማድረግ ቻሉ። በዚህ ስብሰባም ደግሞ የተወሰነው ሶቪየት ዩኒየኖች ከኩባ ላይ ወይም ኩባ ላይ ያስቀመጡትን ሚሳይል እንኳን ያነሱታል፣ ግን ደግሞ የምናነሳው እኛ ከሄድን በኋላ አሜሪካኖች ኩባን የማይወርሱና የማይወሩ የማይቆጣጠሩ ከሆነ ነው ተብሎ ተወሰነ። ይህ ስምምነት በእርግጥ ይፋ ለህዝቡ የተነገረውና ሰው እንዲያዩ የተደረገው ነው። ከበኋላ ግን የታወቀው አሜሪካኖች በድብቅ አንድ ነገር ተስማምተው ነበረ። ቀደም ብለው በቱርክና በጣሊያን ውስጥ ያስቀመጡት የነበሩትን ሚሳይልም እንደሚያነሱ አሜሪካኖች ውስጥ ለውስጥ ተስማምተው ነበር ተብለዋል። ለ12 ቀናት የተፈጠረው ይህ የዓለማችን አስጨናቂው ክስተት ዛሬ በዓለም ታሪክ ላይ ኩባን ሚሳይል ክራይሲስ በመባል ይታወቃል። ይህ 12 ቀን በዚህ 12 ቀን ውስጥ ውጥረቱ በጣም ከፍተኛ ሆኖ ስለነበረ ሁለቱም ሀገራት በሚባል ደረጃ ኒኩሌር ሚሳይላቸውን ወደ ስፔስ ሁሉ ልከውት ነበር። ይህም ማለት እኛ ከተረፈን ጦርነቱ ካልተጀመረ እነዚህን ሚሳይሎች ስፔስ ላይ ያፈነዷቸዋል ማለት ነው። ግን እኛ ካልተረፈንና ከተመታን ይሄ ሚሳይል ቀጥታ ሎክ የተደረገበት ታርጌት ላይ መጥቶ ያርፋልም ያወድማቸዋል እያሉ ነበረ። ግን ደግሞ ይህ ውጥረትና ጭንቀት በዚህ ሰዓት ላይ አብቅቶ ነበረ። ስለዚህ በመጨረሻም እነዚህ ኒኩሌር የታጠቁ ሚሳይሎችን ስፔስ ላይ እንዳሉ እንዲፈነዱ አድርጓቸው። በሌላ በኩል ደግሞ ቢ59 የተባለችው ሰርጓጅ መርከብ ካሪቢያን ሲ ላይ ሰርፌሱ ላይ ወይም ወደ ላይ ከወጡ በኋላ ፈጠን ብለው ከሞስኮ ጋር ኮንታክት ማድረግ ቻሉ። በዛ ሰዓት ላይ ደግሞ ምንም አይነት እርምጃ አትውሰዱ፣ እንዲያውም ፊታችሁን አዙሩና ወደ ሶቪየት ዩኒየን ተመለሱ ተባሉ። የጉዳዩ ምሁራን እንግዲህ እንደገለጹትና በታሪክ እንደተዘገበው ከሆነ ኤክስኪዩቲቭ ኦፊሰር የሆነው ወይም ደግሞ ሁለተኛ ረዳት ኦፊሰር የነበረው ቫሲሊ አርኪቮቭ የተባለው ግለሰብ ወይም ኦፊሰር በዓለማችን ላይ በታሪክ የሚታወስ ያ ግለሰብ መሆን ችሏል። በችኮላ አንወስንም፣ አረጋግጠን እንወስናለን፣ እንተኩሳለን ብሎ በመወሰኑና በቁርጠኝነቱ የተነሳ ዛሬ በዓለማችን ላይ እኛ መኖር የቻልነው በሱ በዚህ ውሳኔው ብቻ ነው ብለው የሚስማሙ ብዙሃን እንዳሉ ይገለጻል፣ ይነገራል። ካልሆነ ያው ግልጽ ነው ይህ ኒኩሌር ጦርነት እጅግ በጣም አደገኛና ኃይለኛ ከመሆኑ የተነሳ ምናልባትም በዚህ ጥቃት የሰው ዘር በአጠቃላይ ከዓለማችን ላይ ድምጥማጡ ሊጠፋና እልም ሊል ይችላል የሚሉ ብዙሃን ናቸው። እናንተ ስለዚህ ጉዳይ ምን ትላላችሁ? በትክክልም ኒኩሌር ጦርነት ቢጀመር ኖሮ በዓለም ላይ የሰው ልጅ ይጠፋ ነበረ? የቫሲሊስ ውሳኔው የሚደነቅ አይደለም? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በአጠቃላይ እስካሁን ከነገርኳችሁ ማለት የትኛው አስገረማችሁ? የትኛውስ በጣም ለየት ያለ ሆኖ አገኛችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለማንኛውም የዛሬ ዓለም ድንቅ ናት የሚለው ፕሮግራም እንዴት አገኛችሁት? ተመቻችሁ? ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ያዝናኑ ቁም ነገር የሚያስጨብጡ የተለያዩ ቪዲዮችን ተራ በተራ በዚህ ዩቲዩብ ቻናል በብዛት አቀርብላችኋለሁ። በፍቅር የተሞላውና የሚያበረታታው ኮሜንታችሁን ሁልጊዜ ያለ ትዕግስት ጠብቃለሁ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ